ሰላም ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን እንደምናችሁ ተከስተናል። ይህንን ቪዲዮ ስትጀምሩ ሼር፣ ላይክ እንዲሁም ሰብስክራይብ እና ሼር እንድታደርጉ በአክብሮት ጠይቃለሁ። ጋይስ አበረታቱኝ። እንግዲህ የእህታችን የፌበን እናት እንግዲህ የፌበን ከዚህ በፊት የተዘጋ መስሎኝ ነበረ ጋይስ እና አሁን እንግዲህ የኢትዮጵያ ሕዝብን ከጎኗ እንድንቆም ከጎኗ እንድትቆሙ አብሶ የኢትዮጵያ ውስጥ ያላችሁ በሙሉ አዲስ አበባ የት ነው 4 ኪሎ ነው አካባቢ ባለው ፍርድ ቤት ነው እንግዲህ የመጨረሻ ቀጠሮዋ ነገ ሮብ ነው ማለት ነው። ያው እንግዲህ ጠይቃለች ሁላችሁም እንድታግዟት ሁላችሁም ከጎኗ እንድትሆኑ ጠይቃለች የፌበን እናት ማለት ነው። እኔ ግን ነገሩ እስከዛሬ የተቋጨ መስሎኝ ነበረ። እስካሁን እንግዲህ ፍርድ አልተገኘም ማለት ነው። ቀጠሮ እንግዲህ ነገ ነው። ነገ ደግሞ ምን አይነት ፍትህ ይሰጥ ይሆናል? ምን አይነት ገዳዩስ ደፋሪውስ ይገኝ ይሆናል ወይ? ይሄ የእሷ ደፋሪ እንዲሁም ደግሞ ሲቦም አለች የእሷም ደፋሪ የእሷም ደግሞ ገዳይ ለህግና ለፍርድ ፍርዳቸውን ቀርበው ለፍርድ መቅረብ አለባቸው። የኢትዮጵያ ሕዝብ አንድ ሆኖ በዚች ህፃን ምክንያት የሁሉም ከዚህ በኋላ ለሚመጣው ነገር ሁሉ ቢያንስ ሰው በቃ እንዴት ነው ጥንቃቄ እንዲወስድ መደረግ አለበት። ሁሉም ሰው የኢትዮጵያ ሕዝብ ከዚች እናት ጎን መቆም አለባቸው። ስለ እውነቱ አንዳንዴ ሁሌ ሚዲያ ላይ የመጣ ነገር ሁሌ ሚዲያ ላይ ነው የሚቀረው እና እስከ ጥግ ድረስ እስከ መጨረሻ ፍርድ ሲያገኝ እኛ ምንም አይነት ነገር አላየንም። እውነት ስለ እውነቱ አሁን ግን በነገው እለት እንግዲህ የነገው ነው መሰለኝ ቀጠሮ ሮብ ነው የሚለው ቀጠሮዋ ማለት ነው። የፍርድ ቀጠሮዋ ሁሉም ኢትዮጵያዊ ተገኝቶ የዚችን ልጅ በኮሜንትም በምንም በሚዲያም መጥለቅለቅ አለበት ጋይስ። ማለት ሁሉም ነገር ሚዲያ ላይ ዋይ ብቻ ተብሎ ለሳምንትና ለ15 ቀን መቆም የለበትም። ግብ እስኪያገኝ ድረስ ደፋሪው ገዳዩ ለፍርድ እስኪቀርቡ ድረስ ማንነታቸው እስኪታወቅ ድረስ በደንብ የኢትዮጵያ ሕዝብ መትጋትና መጣር አለበት። ለምን እኛም ነገ ታዳጊ ልጆች አሉን። በአሁን ሰዓት ላይ ደፋሪ ወንድ ሴት አይልም እና ሁሉም ወንድም ሴትም ያለው በአንድነት ሊቆም ይገባዋል። ስለዚች ልጅ መደፈር፣ ስለዚች ልጅ አሰቃቂ መገደል ሁሉም ሰው ሊያመው ይገባል። ይሄ ሰው ለፍርድ መቅረብ አለበት ተብሎ ለሚመጣው ነገር ለሚከሰተው ነገር ትምህርት ይሆናል። በቃ አስፈላጊውን እርምጃ ተወስዶ አገራችን ላይ በቃ ሰው በነጻነት እንዲኖር ህፃናት በነጻነት ወጥተው ቦርቀው ተጫውተው እንዲገቡ መደረግ አለበት ጋይስ። እውነቴን ነው ማለት እኛ እኮ አብሶ አሁን ስደት ሀገር ላይ ያሉ እናቶች በአብዛኛዎቻቸው በጣም በስጋት ነው ያሉት። ለምን ልጄ ዛሬ ተደፈረች ነገ ተደፈረች እያለች በሰቀቀን ነው እናት ልጇን የምታሳድገው ሰርታ ማለት ነው። ሰርታ ማሳደግ እንኳን አልቻለችም። በሀሳብ በጭንቀት ምክንያት ሌላ ህመም ውስጥ እየገቡ ነው የሚገኙት እህቶቻችን እንደዚሁ እናቶቻችን ማለት ነው። ይሄ ነገር እንዲወገድ መደረግ አለበት። እናት በቃ ማለት የሰው ሀገር ጭንቀትና ሀዘን አንሷት ድካም መበገር አንሷት እንደገና ደግሞ በሀገሯ ሰላም መጥፋት ልጅ በመደፈር ልጅ በማሳቀቅ በመገደል ሌላ ጭንቀት ውስጥ ደግሞ መግባት የለባትም። እና እኛ አሁን ምንድን ነው ማድረግ ያለብን? የኢትዮጵያ ሕዝብ በሙሉ ሆ ብሎ መነሳት ያለበት ልጅ ያለውም የሌለውም ከልጅ ጎን እንዲሆን መደረግ አለበት። በቃ አንድ ሰው ህፃንን ሲገድል መገደል አለበት። እውነቴን ነው እንዴ! አንድ ሰው ፍርድ ማግኘት አለበት። አጸያፊ ነገር ያደረገ ሰው በአደባባይ ለህዝብ እንዴ መቀጣጫ መሆን አለበት። በቃ ፍርዱን ማግኘት አለበት። ነገ እንዳይደግም ነገ አሁን ዛሬ ላይ ያለፍነው ይሄ ፍርደ ገምድል ነገር ነገ ደግሞ የባሰውን ነገር ሊያመጣብን ይችላል። ሁሉም ሰው ኬርለስ ሊሆን ይችላል። እየተነሳ ህፃናትን የሚደፍር ባንዳ ሊኖር ይችላል። ያ ነገር እንዳይኖር እንዴ መገደብ አለበት። በቃ ሊባል ይገባል። እውነቴን ነው። አጸያፊ ወንጀልን ሁሉም ሰው በጋራ መቃወም አለበት። አብሶ ደግሞ የህፃናት ነገር ሲሆን ሁሉም ሰው መቃወም አለበት ብዬ ነው ማስበው እኔ። የሁላችሁም ስሜት ነው የሚሆነው። ይሄንን ሁላችሁም ደግሞ ማንጸባረቅ አለባችሁ። ከዚች እናት ጎን ሁላችንም ልንቆም ይገባል።
በቃ ልንል ይገባል። ህፃናት መገደል፣ ህፃናት መደፈር ሊበቃ ይገባል በዚች ልጅ ማለት ነው። በነገው ፍትህ እንግዲህ እግዚአብሔር እውነት የዚች ልጅን ገዳይ የዚች ልጅን ደፋሪ በአደባባይ ሲሰቀል ለማየት ያብቃን። እውነት ይህን ነው ምላችሁ። ብዙ ህፃናቶችን ተደፍረው ብዙ ህፃናቶችን ተገድለው ህይወታቸው ሳያዩ ኑሯ ማለት ሳይቦርቁ በአጭር የቀሩ ህፃናቶች አሉና ሁላችንም ስለዚች ህፃናት ልንቆም ይገባል። በሚዲያውም በሁሉም ነገር ባለንበት አገር ስለዚች ልጅ ፍትህና ፍትህ ልንጠይቅ ግድ ይለናል ማለት ነው። ከዛች ከእናት ከምስኪን እናት ጎን እናት ልጇን ስታጣ እንዴት እንደምትንገበገብ ያቺ እናት በእኛ ውስጥ ማኖር አለብን። ለምን እኛም ነገ ልጆች አለን። እኛ ቤት እስኪገባ አይደለም መጠበቅ ያለብን፣ ነገ እኛ ቤት አለመግባቱ ምን ዋስትና አለን ብለን በአንድነት ስለዚቺ ልጅ፣ ስለዚቺ ጨቅላ፣ ስለዚቺ አንድ ፍሬ ልጅ፣ ስለዚቺ የማይገባትን ህመም ለቻለችው፣ የማይገባትን ሞት ለተነጠቀችው ልጅ መጮህ አለብን ሁላችንም ማለት ነው። እና እቺ እናት ጥሪ አቅርባለች ለኢትዮጵያ ህዝብ፣ አብሶ ደግሞ አገር ውስጥ ላሉት ህዝቦቿ ጥሪ አቅርባለች። ይህንን ደግሞ ሁሉም ሰው ሊቀበለው ይገባል። ሁሉም ሰው ከጎኗ ሊሆን ይገባል፣ ሊያበረታታት ይገባል። ለፍርድ እንዲቀርብ ወንጀለኛው ፍርዱን በአግባቡ እንዲወስድ መደረግ አለበት። ልጅ ያለው ሁሉ ልጅ የሌለው ሁሉ ከዚች እናት ጎን ለልጆች ፍትህ መጠየቅ አለበት። መቀጣጫ መደረግ አለበት። ከዚህ በኋላ ለሚፈጠሩት ነገሮች ሁሉ ማንኛውም ወንድ ማንኛውም ሰው ህፃናት ላይ ጉዳት ሲያደርስ መቃወም አለብን። እስከ ጥግ ድረስ መሄድ አለብን። እስከ ጥግ ብቻ የሚዲያ ወሬ ሆኖ ለሳምንትና ለ15 ቀን ወይ ተብሎ የሚቆም ነገር መሆን የለበትም። ይሄ ነው አሁን ሰው በአብዛኛው ወንጀል የበዛው። ሚዲያ ላይ ሆይ ተብሎ ይቆማል፣ ለፍርድ አይቀርብም። ያ ሰው ተደብቆ ይኖራል። የራሱ ስራ አለበት መንግስት። ከዛ እሱ ተደብቆ ማንነቱን ቀይሮ ይኖራል። ከላስ እንደዚሁ ወንጀል ይቀጥላል ማለት ነው። ይሄ መሆን የለበትም። ይሄ መሆን የለበትም። በቃ ፍርድ ነው። ፍርድ ማግኘት አለበት። ቅጣቱን ማግኘት መሰቀል አለበት። ልጅን የሚደፍር ልጅን የሚገል በአደባባይ መጎተት አለበት። ተገሎ ማለት ነፍሱ እንዲሳትወጣ መጎተት አለበት። ማንኛውም ሰው ለምን አይሆንም? በቃ ለምን እንደዚህ ካልሆነ እኛ ልጆቻችንን ጥለን መውጣት አንችልም። ልጆቻችንን ጥለን መሰደድ አንችልም። ለልጆቻችን ጥሩ ህይወት ማግኘት እንዲያገኙ መስራት አንችልም። ልጆቻችሁን ጥላችሁ ወጥታችሁ እንደገና ደግሞ የሰው ሀገር ሰቀቀን የሰው ሀገር ፊት ሲገርፋችሁ እንደገና ደግሞ ልጄ ምን ሆነች፣ ልጄ ምን ሆነ ወጥቶ እንደፈለገ መጫወት የማይችልበት ዘመን ላይ ነው የደረሰው። ስለዚህ ሁላችንም የኢትዮጵያ ህዝብ ይህንን ነገር በቃ ሊል ይገባል። በቃ ፍትህ እንዲሁም ደግሞ ቅጣቱን ማግኘት አለበት ተብሎ ግዴታ መቀጣት አለበት ይሄ ሰው ማለት ነው። ነገ ፍርዱን እንግዲህ እግዚአብሔር ጥሩ ነገር ያሰማን፣ ጥሩ ነገር ያሰማን። ሁላችሁም ሰብስክራይብ አድርጉ ጋይስ። እናመሰግናለን።